ሰላም ጤና ይስጥልን ተመልካቾቻችን በሳምንት ሁለቴ ወደ እናንተ የሚደርሰው አርት ስፖርት ኃይለ ፕሮግራማችን የዛሬውን ይዘንላችሁ ቀርበናል። ከዚህ ከስቱዲዮ በጋሻው አየለና እኔ ማልመሰገድ ሰይፉ ማርቆስ ኤልያስ የፕሮግራሙ አጋር እንደሆነ ይታወቃል። በጋሽ እንኳን ደህና መጣ። እንኳን ደህና ቆየኛል። ተመልካቾቻችን በዛሬ ፕሮግራማችን የተለያዩ ሀገር ውስጥና ዓለም አቀፍ ትኩስ መዘገባዎችን ወደ እናንተ የምናደርስ ይሆናል። ለዛሬ እንግዲህ እንደመነሻ የምናደርገው በጋሽ እንደሚታወቀው በኢትዮጵያ ዋንጫ ሩብ ፍጻሜ ጨዋታዎች ተደርገው አራት ቡድኖች ለግማሽ ፍጻሜ መድረሳቸው ተረጋግጧል። በዚህ መሰረት ሸገር ከተማ ባህር ዳር ከተማን በፍጹም መለያ ምት አሸንፎ ወደ ቀጣዩ ዙር ሲያልፍ ሲዳማ ቡና ሀዲያ ሆሳዕናን 3-0፣ መቻል ኢትዮጵያ መድንን 3-1 ሲረታ እንዲሁም ወላይታ ዲቻ ሐዋሳ ከተማን በተመሳሳይ በመለያ ምቶች በማሸነፍ አራቱ ቡድኖች ለቀጣዩ የግማሽ ፍጻሜ ማለፋቸውን አረጋግጧል። እስቲ ኢትዮጵያን ዋንጫ እንቃኝ። በኢትዮጵያ ዋንጫ ተጠባቂ ከነበሩ ጨዋታዎች መካከል አንደኛው መቻል ከኢትዮጵያ መድን ያደረጉት ጨዋታ ነው። ሁለቱም ጥሩ ስብስብ ያላቸው ቡድኖች ስለነበሩ ተመልካቹም በጉጉት ነበር የጠበቀው። በዚህ ጨዋታ ላይ በመጀመሪያ በ17ኛው ደቂቃ ላይ ያሬድ ካሳይ ጎል አግብቶ መድን በቃ በደንብ አስተማማኝ መሆኑን አሳይቶ ነበር። ከ55ኛው ደቂቃ በኋላ ነው እንደገና አንሰራርተው መቻሎች በተከታታይ በዩሴፍ ታረቀኝ በቀድሞ ባዳማ ተጫዋች እንደዚህ አከታትለው 3 ጎል አግብተው 3-1 አሸንፈው የኢትዮጵያን ዋንጫ እንደሚፈልጉት ያሳዩበትን ውጤት ሲያስመዘግቡ አዲስ አዳጊው ሸገር ከተማ ደግሞ በኢትዮጵያ ፕሪሚየር ሊግ ላይ ጥሩ አቋም ላይ የሚገኘው ባህር ዳርን በጣም ደስ በሚል ጨዋታ ሁለቱም ጥሩ ፉክክር ባደረጉበት ጨዋታ ያው በሪጎሬም በምንም ብቻ ሆኖ አራት ውስጥ ሊገባ ችሏል። እንዲሁም ሲዳማ ቡና ከሀዲያ ጋር ባደረጉት ወሳኝ ጨዋታ ሁለቱ ክለቦች በጣም ተጠባብቀው ነበር የሄዱት። የሲዳማ 3-0 ማሸነፍ ግርምትን ሲፈጥር ይህንን ዋንጫ እንደሚፈልጉት የሚያመላክተ ሲሆን ያለፈው አመት የዋንጫው ተፋላሚ የነበረው ወላይታ ዲቻ በካርሎስ ዳምጦ ጎል 1-0 ሲመራ ቆይቶ በአዋሳዎች ባገኙት ፍጹም ቅጣት ምት ታፈሰ ሰለሞን አግብቶ አንድ እኩል ተለያይተዋል። በአንድ እኩል ላይ ወደ ፔናልቲ አምርተው በፔናልቲ ያለፈው አመት የፍጻሜ ተፋላሚው አሁን ዋንጫውን የሚፈልገው የሚመስለው ቡድን ወላይታ ዲቻ አሸንፎ አራት ውስጥ ሊቀላቀል ችሏል። በዚህ አጋጣሚ የወላይታው ዲቻ ካርሎስ ዳምጦ ጎል ካገባ በኋላ አሰልጣኙን እንዴት አድርጎ ይዞት እንደነበረ ተመልካቹን ባስገረመው ሁኔታ ነበር። ይሄንን ይመስላል የኢትዮጵያ ዋንጫ። ጥሩ እንግዲህ ቀደም ብለን እንደገለጽከው በተለይ መቻል ከኢትዮጵያ መድን ጋር ያደረጉት ጨዋታ ተጠባቂ ነበር። ያው በጨዋታውም ላይ እንግዲህ መቻል ማሸነፍ ችሏል። ኢትዮጵያ መድን 3-1 እየተመራ ነበር። ውጤቱን መቀየር የቻሉበት ውጤት ማስመዝገብ ችለዋል። ሌላው እንግዲህ ዘንድሮ እንግዲህ እንደሚታወቀው ሸገር ከተማ በሱፐር ሊጉም ላይ እንግዲህ በመደብ አንደኛው ነው ማጠናቀቁ ይታወቃል። አራት ቀሪ ጨዋታዎች እያሉት ነው እንግዲህ ፕሪሚየር ሊጉን መቀላቀል የቻለው። ስለዚህ ከዚህ አንፃር ካየው እንግዲህ ቡድኑ ጥሩ አቋም ላይ መሆኑን ማሳያ ነው። በኢትዮጵያ ዋንጫም ላይ ይሄንን መድገም ችሏልና ምናልባትም የሸገር ከተማ ግስጋሴ በቀጣይም የኢትዮጵያ ፕሪሚየር ሊግ ላይ እንግዲህ የተለየ ክስተት ሊሆን ይችላል የሚሉ የተለያዩ አስተያየቶች እየሰጡ ይገኛሉ። ምናልባትም አሁን ካለው ስብስብ በተጨማሪ ለተጫዋቾችን ይዞ ወደ ፕሪሚየር ሊጉ ብቅ ማለት ስለማይቀር ሸገር ከተማ እንግዲህ የፕሪሚየር ሊጉ ሌላኛው ድምቀት መሆኑን ያሳየበትን ጨዋታ ነው ማየት ይቻላል። ቀደም ብለን እንደገለጽከው እንግዲህ በኢትዮጵያ ዋንጫ ላይ እንግዲህ ባለፈው ጥሩ ፉክክር ታይቶበት እንደውም በአበበ ቢቂላ ስቴዲየም ላይ በነበረው ጨዋታ ላይ ከኢትዮጵያ ቡና አሸናፊ ሆኖ ኢትዮጵያን በመወከል በኮንፌዴሬሽን ካፕ ተወካይ የነበረው ኢትዮጵያ ቡና እንደነበር ይታወቃል። በአሁኑ እንግዲህ ባለፈው ጊዜ ተፋላሚ የነበረው ወላይታ ዲቻ እንግዲህ አራቱን ቡድኖች መቀላቀል ችለዋል። ስለዚህ እንግዲህ በቀጣይነት እነዚህ ቡድኖች ምን ሊያሳዩን ይችላል የሚለውን ጨዋታ እንግዲህ በአራት ቡድኖች መካከል የሚደረገው ፍክክሪ በቀጣይነት ምን መለከተው ይላል። የኢትዮጵያ ዋንጫ አንዳንዴ ልክ እንደዚህ እንደ ኤፍኤ ካፕ የእንግሊዙ ኤፍኤ ካፕ የኢትዮጵያን ዋንጫ እታች ያሉ ቡድኖች አቅማቸውን አጠናክረው ላይ ድረስ መምጣት እንደሚችሉ ያሳዩበት ነው። ለዚህ ምሳሌ የሚሆነው ሸገር ነው። እንደዚህ ከተሰራ እታች ያሉት ቡድኖች ምናልባት ፍጻሜ ላይ ለመገናኘት ያበቃቸዋል። ያላቸውን አቅም ተጠቅመው ሸገርን ምሳሌ ማድረግ ይችላል። እታች ያሉት ቡድኖች ካሁን በኋላም ወደፊትም ጠንክረው ከሰሩ እንደ ሸገር ከተማ እዚህ ደረጃ መድረስ እንደሚችሉ ማሳያ ነው። ስለዚህ ይሄንን ላዘጋጀው አካል ለኢትዮጵያ እግር ኳስ ፌዴሬሽን ለሁሉም ምስጋና ይገባል። ታች ያሉት ቡድኖች ወጣት ተጫዋቾችን ለምልከታ ስለዳረገ እንደ ማሳያ ስትል የኢትዮጵያ ፕሪሚየር ሊግም ጥሩ ማሳያ ነው። ሸገር ከተማ አንዳንድ ጊዜ ባለፈው ኮልፌ ቀራኒዮን አንስተናል በኢትዮጵያ ፕሪሚየር ሊግ ላይና ይሄ ነገር የሚያሳየው ምንድነው በኢትዮጵያ እግር ኳስ ላይ ዋናው ነገር ገንዘብ አለመሆኑ ነው ማሳያ። ብቃት ያላቸው ተጫዋቾችን ከታች ማምጣት ጥሩ ቡድን መገንባት እንደሚቻል ሸገር ከተማ ማሳያ ነውና ከዚህ አንፃር እንግዲህ ክለቦቻችን ገንዘብ ማፍሰስ ብቻ ሳይሆን ጥቅምና ውጤት ማምጣት የሚሉ ልጆችን እንዴት መሰብሰብ ይቻላል የሚለውንም በሸገር ከተማ እንግዲህ ማየት ይቻላል። እንግዲህ ሸገር ከተማ የኢትዮጵያ ፕሪሚየር ሊግ በ2018 የተቀላቀለ አዲስ ቡድን ሆኗል። እንግዲህ በምድቡ 2 እንግዲህ ያለውን እሱን
ገረፍ አድርገን እንለፈው ብዬ ነው። በምድብ 2 እንግዲህ ጠንካራ ፉክክር እየታየ ነው። በምድብ 1 አብቅቶለታል የተበላቁም ነው። ምድብ 2 ላይ ግን ጠንካራ ፉክክር እየታየ ነው። በጋሽ እንቃየው እስቲ በምድብ 2 ባለፈው ቅዳሜ ነበር ውድድሩ መካሄድ የጀመረው። በቅዳሜ በተካሄደው ውድድር ደሴ ከአክሱም ጋር ተጫውቶ ደሴ 2-0 አሸንፎ ለእንትኑ 35 ነጥብ በመያዝ አለው እያለ ነው። ባለፈው እንደገለጽነው አላባ አሸንፎ 36 ነጥብ ላይ ነው። ነገሌ አርሲ ነገ ነው የሚጫወተው። ነገ ጧት 3 ሰዓት ላይ በሚያደርገው ከየካ ክፍለ ከተማ ጋር በሚያደርገው ጨዋታ ካሸነፈ ልዩነቱን በ3 አድርጎ መምራት ይጀምራል። ንብም ቀጣይ ጨዋታ አለው። ንብም ካሸነፈ መጣው ያለ 34 ላይ ይመጣል። 34 35 36 39 ይሆናል። የነገሌ አርሲ ነጥብ ከጣለ ግን 36 ሆኖ ፉክክሩ ይበልጥ አጣብቂኝ ውስጥ ይገባና ተመልካችንም የመሳብ ብዙ ተመልካች ነው ያየሁት። ቅዳሜ ዕለት ውድድሩ ባለው እሁድ ሊካሄድ ነበረ። በነበረው በዝናብ ሁኔታ ነው ተቋርጦ ለማክሰኞ የተደረገው። ኦሜድላ ከአዲስ አበባ ዩኒቨርሲቲ ደግሞ ዛሬ ይጫወታሉ። እኛ ቀረጻ ያደረገ ስለገባን ነው እንጂ ዛሬ ይጫወታሉ። ምርጥ ጨዋታ ስለሆነ አበበ ቢቂላና አካባቢ ያሉት ሳይሆን ከሌላም አካባቢ የሚመጣው ይሄን ጨዋታ ቢከታተሉ አሪፍ ነው እላለሁ። እንግዲህ በምድብ 2 ማን አልፎ በ2018 ዓ.ም ኢትዮጵያ ፕሪሚየር ሊግን ይቀላቀላል የሚለው እንግዲህ ወደፊት የሚታይ ይሆናል። ስለ ኢትዮጵያ ፕሪሚየር ሊግ ስናነሳ እዚሁ በዛው ጨዋታዎቹን ለመጠቆም ያክል የኢትዮጵያ ፕሪሚየር ሊግ ውድድር እንግዲህ ባለፈው ጊዜ በኢንተርናሽናል ብሬክ ምክንያት ተቋርጦ እንደነበር ይታወቃል። ውድድሩ እንግዲህ ሮብ ዕለት ይቀጥላል። ቅዱስ ጊዮርጊስ ከሀዲያ ሆሳዕና ይጫወታሉ። እንዲሁም አዳማ ከተማ ከድሬዳዋ ከተማ ሲገናኙ፣ ሐሙስ ዕለት ወልዋሎ አዲግራት ዩኒቨርሲቲ ከፋሲል ከነማ፣ ወላይታ ዲቻ ከመቀሌ ከተማ እንዲሁም ሐዋሳ ከተማ ከኢትዮጵያ መድን ጋር ይጫወታሉ። አርብ ዕለት ባህር ዳር ከተማ ከሶል ሸረ መቻል ከኢትዮጵያ ቡና፣ ቅዳሜ ዕለት ንግድ ባንክ ከሲዳማ ቡና፣ ኢትዮ ኤሌክትሪክ ከአርባ ምንጭ ጋር ያገናኛል ጨዋታ። የሮቡን ብናየው ቅዱስ ጊዮርጊስ ካዲያ የደረጃ መቀየር አለበት። ሁለቱም አሁን ቅዱስ ጊዮርጊስ ካሸነፈ ያዲያን ቦታ ነው የሚወስደው። አዲያ ደግሞ ካሸነፈ መጣው እያለ ነው። ወደ ኢትዮጵያ መድን መጣው እያለ ነው። አዳማና ድሬዳዋ የሚያደርጉት ከታች ያለውን ወራጅ ቀጠና አካባቢ የሚሰማውን እንፋሎቱን ምናምን ሸሽተው ይሄዳሉ። አያቃጥላቸውም። ለመሸሽ የሚደረግ ጨዋታ ነው። እነዚህ ጨዋታዎች በደንብ የተመልካችንም የደጋፊንም ቀልብ የሚስቡ ሁለቱ ጨዋታዎች በጉጉት የሚጠበቁ ሮብ የሚካሄዱ ጨዋታዎች ናቸው። እንዳልከው በተለይ ታችኛው ቀጠና በጣም አስጊ ነው። እንደሌላው ጊዜ ሁለት ቡድን የሚወርድበት አይደለም። አራት ቡድኖች ናቸው ከኢትዮጵያ ፕሪሚየር ሊግ ላይ የሚወርዱት። በአንጻሩ ሁለት ይመጡና ፕሪሚየር ሊጉ እንደበፊቱ ወደ 16 የሚመለስበት ሁኔታ ስላለ እንዳልከው ሁሉም ቡድን ጨዋታዎች ስትመለከታቸው በተለይ ወደ ላይ ያለው አካባቢ ላይ ኢትዮጵያ መድን ምናልባትም የተሻለ የማሸነፍ እድል እንዳለ ዋንጫውን የማንሳት እድል በተሻለ መልኩ የነጥብ ልዩነቱም ከፍ ስላለ ምናልባት እንደዛ ብለ ታስብ ትችላለህ። ግን በወራጅ ቀጠናው ላይ በርካታ ተቀራራቢ ነጥቦች አሉ። ቀደም ብለን እንደገለጽከው አንተም አንድ ጨዋታ ባሸነፈ ቁጥር ከፍ ማለትና ከወራጅ ስጋት ለመዳን የሚያስችል ውጤት ስላለው ጠንካራ ፉክክር ይታይበታል ተብሎ ይጠበቃል። እንዲሁም ከጊዜ ወደ ጊዜ እየተሻሻለ የመጣው ኢትዮጵያ ቡና እንግዲህ ባለፈው ጊዜ እንግዲህ በመጀመሪያው ዞር ላይ ተገናኝተው እንግዲህ መቻልን 1-0 አሸንፏል። አሁንስ መቻል ውጤቱን ይቀለብስና በቀል እርምጃ ይወስዳል ወይስ ኢትዮጵያ ቡና በጀመረው የማሸነፍ ሂደት ቀጥሎበት ያሸንፋል የሚለው እንግዲህ በጉጉት የሚጠበቅ ጨዋታ ነው። ሐዋሳ ከመድን የሚያደርጉት ጨዋታ ሐዋሳ አዲሱን አሰልጣኝ ከቀጠረ በኋላ እስካሁን አልተሸነፈም። በኢትዮጵያ ዋንጫ ተሸነፈ በሪጎሬ እንጂ እስካሁን አልተሸነፈም። ይሄ አንድ ማሳያ ነው። ሙልጌታ ምረት ከመጣ በኋላ ነጥብ እየጣለ አይደለም። በደንብ እንትን ይያሉ አንድ አሸነፈ ሁለታቸው ወጣ። ኢትዮጵያ መድን ደግሞ እያሸነፈ ያው ልዩነቱን ከፍ ባለ ሁኔታ እየመራን የበለጠ አስተማማኝ ለማድረግ የሚያደርገው ጨዋታ ሲሆን መቻል ከኢትዮጵያ ቡና በሚያደርጉት ጨዋታ መቻሎች አሸንፈው ነው የመጡት። 1-0 መድን እየመራቸው 3-1 አሸነፉበት። የኢትዮጵያ ዋንጫ መነሳሻ ሆኗቸው ያለፈውን የ1-0 ሽንፈት በኢትዮጵያ ቡና የተሸነፉበትን የሚያካክሱበትና ደጋፊያቸውን አይዟችሁ ልንጠጋ ነው የሚሉበት ጨዋታ ነው። ነፃነት ክብሬ ደግሞ ባለው በቀን ባደረገው የመሻሻል ኢትዮጵያ ቡናን ወደ ለውጥ ጎዳና ያመጣው ነው። በሚገርም ሁኔታ በለውጥ ጎዳና ሲያመጣው ደጋፊው የበለጠ ተነሳስቶ ስለሚጠብቀው ነፃነት ክብሬ ያንን መነሳሳት የሚያስቀጥልበት ምርጥ ጨዋታ ነው።